ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው? እኔ ጋለው እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። እንዲሁም ደግሞ ነባሮቹ በላይክ ግቡ። ዛሬ እንግዲህ ይዤላችሁ የመጣሁት ሐረግ ድራማ ነው። ሐረግ ድራማ ላይ ባለፈው እንግዲህ ያኔት ከቃል እንዲሁም ደግሞ ከሉሊት ለመራቅ ብላ እንግዲህ እነሱ እንዳያገኟት ሰበብ ፈልጋ ወደ ናታን ቤት ሄዳ ነበር። እንግዲህ ናታን ለኤፍራታ እንግዲህ ሉሊት ልጃቸውን አቃጥላ እንደገደለቻቸው ነግራት ነበረ። ከዛ በኋላ ኤፍራታ እንግዲህ እንዴት ካበጣ ግቢ ባለው ሰው እጎዳለው እንዴት እንደዚህ ታደርጋለች ብላ ተናዳ እንግዲህ ቢላዋ ወይም ስኪን ይዛ እንግዲህ ወደ ገኒ ቤት ስትሄድ በሩን ስታንኳኳ ገኒ ነበረች የከፈተቻት። ወዳው ሉሊት ምን ሆናችሁ ነው የመጣችሁ ስትል አይ ምንም ትልና እንግዲህ ኤፍራታ ሉሊትን ስትወጋት እንግዲህ ወዳው ሉሊት ራሷን ስታ ትወድቃለች። ወዳውኑ ቃልም ከዛው ምን ሆና ነች ልጅ የመጣችው አሁን ከመሸ ይልና ቃልም ወደነ ገኒ ቤት ይሄዳል። ናታን ደግሞ ወደ ቤት ሲሄድ እና ያኔት እንግዲህ የነገለሉ ለኤፍራታ የነገረቻትን ስትነግረው ያኔትን ማለት ናታንን በጣም ይናደድና ወደ ነገን ቤት ሲሄድ እንግዲህ ናታን ያው ነገሮቹ ካበቁ በኋላ ነበር የደረሰው። ሉሊት ተወግታ ራሷን ስታወድቃ ነበር። ናታንም ኤፍራታንም አይዞሽ በቃ ካለ በኋላ ካረጋጋት በኋላ ያኔት ያፌትና እንግዲህ ቃልም ያው እጃቸውን እኛንን ያደረግነው ብለው እጃቸውን ይሰጣሉ። ኤፍራታም ከቤት ነበረ። እንግዲህ የዛሬው ቪዲዮ እንግዲህ እንደሚከተለው ይሆናል። የዛሬው ቪዲዮ እንግዲህ ያኔት ቀጥታ እንግዲህ ወደነ ከናታን ጋር ነበር ሄደችው። ናታንን ልትጠይቀው ስትሄድ አንቺ ምን ልትሰሪ መጣሽ? ግን ጤነኛ ነሽ ሲላት እንግዲህ ያኔትም እንግዲህ እኔ እኮ ባለውለታቸው ነኝ ትላቸዋለች። ያኔት ባለውለታቸው አይደለችም። ያኔት እንደዛ ያደረገችበት ምክንያት እንግዲህ መጀመሪያ ከቃል አምልጣ ነው የሄደችው። ቃል ይፈልጋል። ሁለተኛው ደግሞ ሉሊት ናት። ሉሊት ደግሞ የቃል የሉሊትን ሚስጥር ስለምታውቅ እንግዲህ እንዴት ሚስጥሬን አወቀች ብላ እንግዲህ ሉሊት ደግሞ ቃይችን ያኔትን ስለምታጠፋት ሳይቀድሙ ልቅደም ብላ ነው እንደዛ ያደረገችው እንጂ በእርግጥ የኤፍራታ ላይ ያው ሉሊት አግተዋል። ነገር ግን ደግሞ ምንም ያደረገችው ነገር የለም። ነገር ግን ኤፍራታ ያው ትንሽ ናታን እስከሚመጣ ድረስ ተረጋግታ ብታስብ ኖሮ ይህ ሁሉ ነገር ባልመጣ ነበር። ናታንም ያኔትን ግን አንቺ ጤነኛ ነሽ ሲላት እንግዲህ አዎ አንተን ሳይ ጤነኛ ሆናለሁ፣ ከእንግዲህ በኋላ ደግሞ አንተ ጋር ስሆን ጤነኛ ሆናለሁ ትለዋለች። እንደዚህ ሆናለሁ ብዬ አንድ ቀን አስቤም አላውቅም ስትለው ናታንም ምን እያልሽ ነው? ስለምንድን ነው የምታስቢው? ይላታል። በዛ ላይ ማነሽ ይላታል። በእርግጥ ናታን ተሳስቷል። ይቺ ልጅ እንግዲህ ወደ ናታን ብዙ ጥላቶች አሏቸው አይደለም? ብዙ ጥላቶች ስላላቸው እሺ ወደ ቤት ከወሰዳት በኋላ ነገር ግን ከኤፍራታ ጋር ኤፍራታን ብቻዋን ጥሏት መሄድ የለባትም ነበር። እሱ ጥሏት ባይሄድ ይህ ሁሉ ነገር ባልተፈጠረ ነበር። እኔም ማን ሆናለሁ? እኔ እኮ ባለውለታ ነኝ ትለዋለች። መቼም ውለታዬን እንደማትረሳ ተስፋ አደርጋለሁኝ። ናታንም አውቃለሁ ባለ ውለታዬ ነሽ። ጥያቄ ግን ሉሊትን ለምንድን ነው የካድሻት ብሎ ይጠይቃታል። እኔትም የውሸቷ ውሸት እንግዲህ አግታኝ ሳለኮ እንዴት እንዳሰቃየችኝ ብታይ ትለዋለች። ብታይ ኑሮማ እንደዛ አትልም ነበር ትለዋለች። እንግዲህ ያኔትም ሆነ ሉሊት ሁለቱ ሌባ ናቸው። ሁለቱም አንድ ነገር ይፈልጋሉ። እሱም የሚፈልጉት አንድና አንድ ገንዘብ ነው። ይችንም ያኔትም እንግዲህ ቃልን መበቀል ትፈልጋለች። ሉሊትም ደግሞ እነናታንን እንግዲህ በገንዘብ አስፈራርታ ገንዘብ ልትቀበል ነበረ። እንዲሁም ደግሞ ሀይሚም እንግዲህ ሀይሚም ተብዬዋ እንግዲህ የኤፍራታ ልጅ ቃል ገንዘብ እየከፈለ
ገንዘብ እየከፈላት እንግዲህ ልጁን ያዥልኝ ብሏን ነበረ። ሀይምም እንግዲህ እንዳጋጣሚ ይችን ይች ማና ሉሊትን ታገኛታለች። ሉሊትን ስታገኛት እንግዲህ ሉሊትም ቃል ከሚከፍልሽ በላይ እኔ ከፍልሻለሁ ስትላት፣ ቃልም እንግዲህ ይቺ ሀይሚም ቃሏ ማጣጥፋ ገንዘብ አገኛለሁ ብላ ነበር ከሉሊት ጋር አብራ የሰራችው። እንዲሁም ደግሞ ይችም ያኔትም ለዛ ነው አብረው እንግዲህ ሶስቱም ቢሆን ገንዘብ ስለሚፈልጉ ነው እንግዲህ። ነገር ግን ሶስቱም እቅዳቸው እንግዲህ አልተሳካላቸውም። አሁንም እንግዲህ ይቺ ያኔት እንግዲህ ሁሉ ጊዜ እንግዲህ ኤፍራታንም ሆነ ናታንን እኔ ባለውለታቸው ነኝ እያለች እንግዲህ ባለውለታቸው ሳትሆን እንዲሁም ነገሮችን ዝብርቅርቅ ነው ያደረገችባቸው። እንግዲህ አንድ ሰው ከዚህ ድራማ ወይም እንደ ያኔትን እንደምንመለከተው አንድ ሰው የሆነ ነገር በችግራችሁ በሆነ ነገር አለ አይደለ፣ በደካማ ጎናችሁ ይገባና የሆነ ነገር ካደረገላችሁ በኋላ እኔ እኮ ባለውለታሽ ነኝ፣ እኔ እኮ ባለውለታሽ ነኝ እያሉ እንግዲህ እናንተን አስረው ነው የሚያስቀምጧቸው። እንደዛ መሆን ሳይሆን አድራጊው ሳይሆን ማመስገን ያለበት ተደራጊው የተደረገለት ሰው ነው። እንግዲህ ይቺ ያኔት እንግዲህ በምን ምክንያት እንግዲህ ከቃል ጋር እንደተጣላችን ምን ወደ እነ ቃልም ቤት እንግዲህ የሄደችው ምክንያቷ ምን እንደሆነ አናቅም። ነገር ግን እሷ አንድና አንድ እያሰበችው እንግዲህ ቃልም ሆነ ሉሊት እንደሚጎዱ ስታውቅ እንግዲህ ያላት አማራጭ በውሸት እነ ናታንን ወይም እነ ኤፍራታንን እንግዲህ ደካማ ጎናቸው ልጃቸው ስለሆነ በልጃቸው ማጭበርበር ወይም ነበረባት። ነገር ግን ያው ተሳክቶላታል። ያኔትም በውሸት እንደዚህ ሉሊት እንዳሰቃየች እንድታይ እንደዚህ አትለኝም ነበር እያለኝ በውሸት ታለቅሳለች። እንግዲህ ናታንም እንግዲህ ያኔት ስታለቅስ እንግዲህ አለቃቀሷ ዝም ብዬ ውሸት ስለሆነ ኧረ ዝም በይ እባክሽ ይላታል። ናታንም እንግዲህ ብቻውን እያወራ እንግዲህ ዝም ብዬ ሳይሽ በልጄ ግድያ አንቺም እጅሽ ያለበት ይመስለኛል ይላል። አይሆን ኑሮ ይህ ሁሉ ሚስጥር ባላወቅሽ ነበር ይላታል። መጀመሪያው ነበር እንግዲህ ናታን ይቺ ያኔት ወደ እነሱ ቤት ሄዳ ሚስጥር ስትናገር የት ነው ምንድን ነው ብሎ አጥብቆ ቢጠይቃት ጥሩ ነበር። ነገር ግን ከሆነ በኋላ እንግዲህ ምንም ማድረግ አይቻልም። እና እንግዲህ ምን ለማለት ፈልጌ ነው፣ አንዳንዱ ሰው እንግዲህ ውሸት ሲያወራ እውነት የሚመስልለት ሰው አለ። አንዳንዱ ደግሞ እውነት እያወራ ውሸት አይ አንተ ውሸታም ነው የሚባል አለ። አሁን እች እንግዲህ ያኔት እንግዲህ ውሸት ነው የምታወራው። ነገር ግን እውነትሽን ነው እውነቷን እንደምታወራ አድርገው ነው እንግዲህ የተቀበሏት። ናታንም እንግዲህ ልውጣ ብቻ አንቺንም ሆነ ሉሊትን እገላቸዋለሁ ይላል። እንግዲህ ያኔትም እና ታዲያ ግን እየተመቸህ ነው ወይ ትለዋለች። እርግጠኛ ነኝ እስር ቤቱ አሪፍ ነው አይደለም፣ ያው ማለቴ ከውጭ ይሻላል ትለዋለች። ማለት እስር ቤት ለማንኛውም ሰው ጥሩ ሆኖ አያውቅም፣ እንዲሁ ጥሩ አይደለም። ጥሩ የሚሆነው ከሞቀ ቤታችሁ ስትቀመጡ ብቻ ነው። ንም ሳቅልና ማለት ገብተሽ ታውቂያለሽ እንደ ሲላት ያኔትም ምን ብላ ትደነግጣለች። ነገር እኮ ስትታይ ማፊያ ነገር ነሽ ይላታል። ማን እኔ ለምንድን ነው እምገባው? እኔ እኮ ስነ ስርዓት ያላት ልጅ ነኝ። ለማንኛውም አንተ ምን ሆነሃል ተቀልዳለህ እንደ ስትለው ናታንም ለማንኛውም የምሰጥሽ ወረቀት አለኝ ይላታል። እኔ እንደወጣሁኝ አስጠሪውና ስጭልኝ ይላታል። ኔትም ለማን ነው የምሰጠው ወረቀቱን ብላ ትጠይቀዋለች። ከኔ ጋር ለታሰረው ልጅ ይላታል። እንግዲህ ከሱ ጋር የታሰረው ቃል ነው። ቃል እንግዲህ እሱ ምንም ያደረገው ነገር የለም። ነገር ግን ኤፍራታን ስለሚወዳት እና ስለሚያፈቅራት ነው። በእርግጥ ኤፍራታ ለናታን የናታን ሚስት እንደሆነች ያውቃል። ነገር ግን ደግሞ እሷ ይህን ያደረገችበት ምክንያት እንግዲህ ያው በልጇ ምክንያት ስለሆነ ስላሳዘነችውና ሚስኪን ስለሆነች ነው። እንግዲህ እኔ ነኝ ሉሊትን የወገኋት ብሎ እንግዲህ እሱም አብሮ እስር የገባው። ነገር ግን ቃል በጣም ተሳስቷል። ምክንያቱም ለኤፍራታ ወይም ለነናታን የሚያስብላቸው ቢሆን የኤፍራታ ልጅ የት እንዳለ አፈላልጎ ልጃቸውን መስጠት ይገባው ነበር እና እስር ቤት ደግሞ መግባት የለበትም ነበር። እንዲሁም ደግሞ የነ ኤፍራታ ልጅ እንግዲህ ሉሊት እንደገደለችው ማን እንደነገራቸው እሱን አጣርቶ መድረስ ነበረበት።
ናታንም ለቃል ነው ይላታል። ና ይቺ እኔትም ለሱ ነው እንዴ እሰጥልሃለሁ ችግር የለውም ትለዋል። ናታን እንግዲህ ለቃል የጻፈለትን ደብዳቤ እንግዲህ ያኔት ይሰጣትና ይህን ስጭው ነገር ግን ደግሞ እንዳታነቢ ይላታል። ያኔትም አይ ችግር የለውም አላነበውም ትለውና ቻው ይላትና እሱም ተመልሶ ወደ ውስጥ ይሄዳል። ያኔትም እንግዲህ አላነበውም ካለሽ በኋላ ቀላል አነበዋለሁ ካላነበብኩት ታዲያ ምን እንደሆነ አውቃለሁ ብላ እንግዲህ የተጻፈውን ደብዳቤ ታነባለች። እንግዲህ ደብዳቤው እንግዲህ ለቃል የተጻፈለት እንዴት ነህ የኔ ወንድም ስላደረክልን ነገር አመሰግናለሁ። ነገር ግን አሁን አንድ ነገር ላስቸግርህ እሱ ምንድን ነው ያው እኔ ነኝ ያደረኩት በልና አንተ ተናገር እኔ ደግሞ ከውጭ ልውጣና የማደርገው ነገር አለ እሱን ጨርሼ እመጣለሁ ብሎ እንግዲህ ለቃል ይጽፍለታል። ናታን ይሄን ያለበት ምክንያት እንግዲህ ሉሊት አሁን አለች በህይወት አለች አልሞተችም። ነገር ግን አሁን ሉሊትን ሊያገኛት ይፈልጋል። ከዛ በኋላ እንግዲህ ልጁን ሉሊት በእርግጥ ላለመሞት ስትል ማለት ናታን ኃይለኛ እንደሆነ ታውቃለች። በህይወት ለመኖር ስትል እንግዲህ ልጁ ደግሞ የት እንዳለ እርግጠኛ ነኝ ትነግረዋለች። ደብዳቤውን ስታነበው እንግዲህ ያኔት ትደነግጣለች። ያኔት የደነገጠችበት ምክንያት እንግዲህ ናታን ሉሊትን ብቻ ሳይሆን በሉሊት በስተጀርባ ሉሊትንም የተባበሯትን በሙሉ እጨርሳቸዋለሁ። ከዛ በኋላ እኔ ተመልሼ ወደ እስር ቤት እገባለሁ፣ አንተ ወደ ቤት በሰላም ትመለሳለህ ነው ያለው። ምክንያቱም እንግዲህ ያኔትም የኤፍራታ ልጅ በመጥፋቱ አንደኛዋ ተባባሪ ናት። ሌላዋ እንግዲህ ሉሊት እንግዲህ ከአንድ ክፍል ተዘግቶባት እንግዲህ ዳጊ ጠብቅ ተብሎ ነው። ዳጊ ማለት እሱም ለኤፍራታ ልጅ መጥፋት አንዱ ከሃዲ ነው። ከመጀመሪያውም የኤፍራታ ልጅ በህይወት እንዳለ ያውቅ ነበር። ነገር ግን ሉሊት እንግዲህ ይሄ ዳጊን አስፈራርተዋለች። ምክንያቱም አንተ ይሄ ሚስጥር ካወጣ አንተም ጽን እንደመረስካት እናገራለሁ ስትለው እሱም እንግዲህ እስካሁን ሚስጥሩን አልተናገርም። እንግዲህ ኤፍራታ ማለት ጽ እንግዲህ ወደ ሉሊት ወዳለችበት ከሄደች በኋላ እንግዲህ አንቺ ጨካኝ ጭራቅ ትላታለች። ጭራቅ የሆንሽ ሴትዮ እንዴት ነሽ? ይሄ በደም የተጨማለቀ ህይወትሽ እንዴት እያደረገች ነው ትላታለች። ነገር ግን ሉሊት የሚያወሩትንም ሁሉንም ነገር ትሰማለች። ነገር ግን አውቃ ራሷን የሳተች መስላ ዝም ምን ያለችው። ይህንም የሚያውቀው ደግሞ አንድና አንድ እንግዲህ ተባባሪዋ ዳጊ ብቻ ነው። እንግዲህ አሁን እንደዚህ ብለሽ ተኝተሽ የሆነ እቅድ እያሰብሽ ነው አይደለ? አሁን እንደዚህ ተነስቼ ማንን ልግደል እያልሽ ነው አይደል? ትላታለች። እንግዲህ በንዴት ከሳቀሽ በኋላ ቆይ ግን አንቺ ለመሆኑ ሰው ነሽ ወይ ትላታለች። ግን አንቺ እውነት ሰው ነሽ? እንደኛ ሰው ነሽ ነው ወይ የተፈጠርሽው? ምን አይነቷ ግን ጭራቅና ጨካኝ ነች ትላታለች። ወይንስ ደግሞ እኛ የማናውቀው ሌላ ማንነት አለች ትላታለች። እንግዲህ ሉሊት አብራ እየበላች እየጠጣች እንግዲህ በጎን ደግሞ ከአጃቢዎቿ ጋር እንግዲህ የሆነ አብራ ተንኮል ነው ስትሰራ የምትውለው። ነገር ግን ይህን ሚስጥሯን ደግሞ ቤት ያሉት ሊያውቁ አልቻሉ። ዳጊም እንግዲህ ስለተናደደ ጽ ግን ደህና ነች እሷ እኮ ምንም ማውራትና መስማትም አትችልም ይላታል። ያትና ነይ ወደዚህ ሲላት እንግዲህ ጽም አየዳጊ እኔና እሷ ገና ብዙ የምናወራው ነገር አለን። ጭራሽ አልተዋትም ሉሊት እየሰማሽ ነው አይደል ትላታለች። እና አንቺ ያላወራረድ ነው ብዙ ሂሳብ አለን ትላታለች። ምክንያቱም ይህን ያለችበት ምክንያት ባለፈው እንግዲህ ምዕራፍ 1 ላይ እንግዲህ ይቺ ሉሊት ጽን እንግዲህ ገፍትራ ሽንት ቤት ጥላን ነበር። ነገር ግን ያን ሚስጥሯን አላወጣችበትም ነበር። በጭራሽ አልተወሽም ትላታለች። እና ደግሞ ሉሊት ብዙ ነገር ለሉሊት ደብቃላታለች። ምክንያቱም የመጨረሻው ክፍል እንግዲህ ምዕራፍ 1 ላይ ሉሊት ጽን አግታን ነበር እና ያን ሁሉ እንግዲህ አሁን ላይ እየነገረቻት ነው። እንግዲህ በፊት ሉሊት ያደረገችበትን ነገር አስታውሳ እንግዲህ አንቺ ጨካኝ ነሽ፣ መጥፎ ስራሽን እኮ በወር እያልሽ ነግረሽና ትላታለች።
ዝሊሻን ወይዘሮ ሉሊት የአባቴን መርዶ እኮ አንቺ ነበርሽ የነገርሽኝ። አንቺ ጨካኝና አውሬ ነሽ። ቆይ ይህን ያህል ይህ ቤተሰብ ምን አደረገሽ ብላት እንግዲህ ሉሊትን ትጠይቃታለች። ዳጊም እባክሽ አታልቅሽ፣ ለሷ ብለሽ መናደድና ማልቀስ የለብሽም በቃ ሽላታታ። ሌላው እንግዲህ አቤል ነው። አቤል እንግዲህ ደብዳቤ ለዚህ የተላከው ደብዳቤ ለሱ ይደርሰዋል። ደብዳቤውም እንግዲህ የላከው ቢንያም ነው። ቢንያም እንግዲህ በህይወት እንዳለ እንግዲህ ማንም የሚያውቅ የለም። ይህ ሰው ደብዳቤው ያንቺን ቢንያም ሲል እንግዲህ የአቤል እንግዲህ ተነስቶ ይደነግጣል። ምክንያቱም ሁሉም የሚያውቁት እንግዲህ ቢንያም እንደሞተ ነው። ቢንያም ማለት እንግዲህ ምዕራፍ 1 ላይ ያፌት ከያፌት ጎን ሆኖ እንግዲህ ናታንን የከዳና አጭበርባሪ ነው። ግን ይህ እንግዲህ ኤፍራታን እባክሽ የኔ ልጅ እስኪ እረፍት አድርጊ፣ ትናንትም ዋልሽበት አደርሽበት፣ እባክሽ እስኪ ተረጋጊ እያለች እንግዲህ ኤፍራታን ትመክራታለች። ኤፍራታን ብቻዬን መሆን እፈልጋለሁ፣ እባክሽ አንቺ ወደ ፎቅ ወደ ላይ ሄጂ፣ እኔ ብቻዬን ነው መሆን የምችለው ትላታለች። ምክንያቱም ኤፍራታ እንግዲህ ባደረገችው ነገር አሁን ትንሽ ተጸጽታለች። የተጸጸተችበት ምክንያት ደግሞ ናታን እንግዲህ እሷ ጋር ከጎኗ የለም ስለታሰረ በዛ ተናዳለች። እኔም እሺ በቃ መሄዱንስ እሄዳለሁ፣ እባክሽ አንዴ ከተጎዳሽ እኮ መመለሻ የለም ስትላት ኤፍራታም አሁንስ አልተጎዳሁም እንዴ ትላታለች። ጎዳትማ ተጎድተሻል፣ ነገር ግን እኔ እኮ እንደዛ አላልኩም፣ ተጎዳሽብኝ ተሰቃየሽብኝ እኮ ብዬ ነው እንደዚህ ላንቺ የሚጨነቅልሽው ትታርፊና አቅም እንዳያንስሽ ብዬ ነው። በኋላ ጺም በገንዬ ሀሳብ ተስማማና እሺ በቃ እኔ እረፍት አደርጋለሁ ትላታለች። ገንዬ ስለተፈጠረች እንግዲህ ኤፍራታ ራሷን የሆነ ነገር ታደርጋለች ብላ እንግዲህ ተደብቃ እያየቻት ነበረ። ያለች እንዳለችውም አልቀረ እንግዲህ ከመሳቢያ ውስጥ ትፈልግና ይሄ እንትር ምንድን ነው የሚባለው ምላጭ ስታነሳ ታይና ገንዬ እየሮጠ እጇን ስትይዛት ኤፍራታም ለምን መጣሽ ሂጂ ብዬሽ አልነበረ እንዴ ስትላት ይኸውልሽ እኔ ቁጭ ብዬ አንቺ ራሽን ስታጠፊ አላይሽም ስትላት ኤፍራታም እባክሽ ተይኝ እኔ ራሴን ባጠፋ ይሻለኛም ብላ እንግዲህ ትናገራለች። ገንዬ ሞተሽ እኔ የምኖር ይመስልሻል እንደ ስትላት ኤፍራታም አዎ ትኖሪያለሽ፣ በፊትም እኮ እኔ የለሁም ነበር፣ ስለዚህ አንቺ ኖረሻል ትላታለች። ውጭ መኖር ትችያለሽ ስትላት ገንዬም በቃሽ በቃ አታቁሲኝ ትልና ኤፍራታን ትቆጣታታል። ሌላዋ የቃል እህት ናት። የቃል እህት እንግዲህ ሀይሚን አስፈራርታ ልጁን ካለበት አሳየኝ ስትላት ሀይሚን እሺ በቃ አብረን እንሂድ፣ ነገር ግን አንቺ ቅደሚ ስትላት እንግዲህ እሺ ብላ እንግዲህ የቃል እህት ወደ መጀመሪያ ስትሄድ ሀይሚ እንግዲህ ከወደ ኋላ ላይ እንግዲህ በድንጋይ ትመታትና ታመልጣለች። ከወንድምሽ እንኳን አመለኩ እንጂ ለአንቺ ደግሞ በእድሜ ብበልጥሽ በእንትን እንኳን አትበልጭኝም ብላ እንግዲህ ታመልጣታለች። በእርግጥ ቃል ተሳስቷን ለኤፍራታ ሲል እንግዲህ ይህን ሁሉ ሲያደርግ ደግሞ እህቱ ደግሞ በጎን እየተጎዳች ነው። ሌላዋ እንግዲህ ጽናት እንግዲህ ሉሊት ከዚህ በፊት እንግዲህ ብዙ ነገሮች ስለበደለቻት ያን ሁሉ ይቅርታ አድርጋላት ነበር። ነገር ግን ሉሊት ከባለፈው ጥፋቷ ስላልተማረች ሉሊትን በቃ እኔ እራሴ እነሱ ጀምረዋታል እኔ ጨርሳታለሁ ስትል ዳጌ ይመጣና በፍጹም ይህን ማድረግ አንቺ የለብሽም ብሎ እንግዲህ ዳጌ ይገላግላታል። ሳልጨርሳት እሷን የትም አልሄድም ስትል ዳጊም አይ በፍጹም ለእሷ እጅሽን ማቆሸሽ የለብሽም፣ ስለዚህ ናታን ደግሞ ለእኔ ነው አደራ ጠብቋት ብሎ የሰጠኝው ይላታል። ያኔትም እንግዲህ ወደ ቃል ትሄዳለች። ምክንያቱም ወደ ቃል የሄደችበት ምክንያት እንግዲህ ናታን ይሄን ደብዳቤ ስጭልኝ ብሎ እንግዲህ ስለላካት ወደሱ ትሄዳለች። ቃልም አንቺ ስስት ከዚህ ደግሞ ምን አባሽ ልታረግ መጣሽ ይላታል። ያኔትም እንዴ ምን እየሆንክ ነው? በአንተ ጨክኜ እምቀር ይመስልሃል እንዴ? ምንም ቢሆን እኮ የድሮ አፍቃርህ ነበርኩኝ። እኔ ምልህ ቆይ ምን አድርገ ነው የታሰርከው ስትለው ቃልም አንቺ አቃጣሪ አሁን ከዚህ አካባቢ ጥፊ ይላታል። ያኔትም አልሄድም፣ ልጁን ግን የት ነው ያደረከው? አሁን ድረስ መናገር አትፈልግም አይደል? ስለዋል ግን ከዚህ በላይ
መዋሸት አልፈልግም፣ ተናገሪ ተናገሪ እያለኝ ነው ስትል ቃልም ይሄው ልጅ ከነ ነፍስሽ ነው የምቀብርሽ ተጠንቀቂ ይላታል። የትም ችግር የለውም አንተ ከዚህ ውጣና ትቀብረኛለህ ስትለው ቃልም እየቀለድኩ አይደለም ነገሩ ምንም ብትይ ማንም እኮ አያምንሽም እኮ ያኔት ነኝ ይህ ሁሉ ሰው ያጫረስኩ ነው ትለዋለች። አዎ ልክ ናት። ምክንያቱም ያፌትም ናታንና ኤፍራታ እንግዲህ እሷ ከየት መጣይ ማናት ሳይሉ እንግዲህ የእሷን ወሬ ሰምቶ ነው ይሄ ሁሉ ነገር የተፈጠረ። አንተ የልጅ እናትና አባት ለቅሷቸው እንዴት ነው የሚያስቀው ትለዋለች። ያኔት ሲበዛ በሰው ላይ የምትቀልድ ናትና ቀልደኛ ናትና ምክንያቱም በዛ ላይ ደግሞ ነገረኛ ናት። ትንሿ ሉሊት በሏት። አረ ነገሩ ከሉሊት የባሰች ጭራቅ ናት። ይሄውልሽ በደንብ አዳምጪኝ። አንቺ አወዳደቅሽ ምንም ጥሩ አይሆንም። አሁን መሄድ አለብኝ። ለነገሩ አንቺ ጋር ምን አከራከሪ? መሄድ አለብኝ። መጀመሪያ ልውጣና ግን ሲጣርጌ ነው የሚገልጽ ሲላት ያኔትም ቆይ የተላከል ደብዳቤ ያለ እንካ ብላ ትሰጠዋለች። ተኝታ ስለነበረ ግን እየትመጣና የኔ ልጅ ሻይ ላፍላልሽ እንዴ? ምግብም እኮ አልቀመሽም እራሽን ትውጃለሽ ስትላት ኤፍራታም አይ ምንም አልሆንም አልፈልግም ትላታለች። የኔ ልጅ እኔ እኮ ተይም ለማለት ለማጽናናትም እኮ አቅም አጣሁኝ። ስለዚህ እስከ ዛሬ ያዘንሽው ይበቃል፣ እባክሽ ልጄ ወደ ራስሽ ተመለሽ ብላ እንግዲህ ገንዬ ትመክራታለች። አሁን እኮ የልጅሽን ገዳይ አውቀሻል፣ ከዛ ላይ ደግሞ ተበቀለሻል። አሁን ወደ ህይወትሽ ነው መመለስ ያለብሽ ስትላት እንግዲህ ኤፍራታ ወደ የትኛው ህይወቴ ነው የምመለሰው? እስኪ አስቢው። የኔ ናታን እኮ እስር ቤት ነው ያለው ብሎ እኮ ነው የታሰረልኝ። ታዲያ የትኛውን ህይወት ነው የሚጀምረው? ኤፍራታም እንግዲህ በፍጹም የኔ ናታን እንደምንም ብሎ ከእስር ቤት መውጣት አለበት። ለዚች ነፍሰ በላማ እድሜ ልኩን እስር ቤት አይቆይም። ለዚህ እኮ ከማድረግሽ በፊት ቆም ብለሽ እኮ መጀመሪያ ማሰብ ነበረብሽ ትላታለች። ገንዬ ልክ ናት። ኤፍራታ እንግዲህ ሉሊትን እንደዛ ከመውጋቷ በፊት ያኔት የት ነው የመጣችው ማናት ብላ መጀመሪያውኑ ረጋ ብላ ማሰብ ነበረባት። በእርግጥ ያው አንዳንድ ጊዜ ስንናደድ የምናደርገውን ነገር አናውቅም እና እኛ ተናደን በምናደርገው ነገር ልክ ሌሎች ደግሞ ንጹሐን ሰዎች ደግሞ ይጎዳሉ። እንግዲህ ኤፍራታ እንግዲህ ባደረገችው ነገር እንግዲህ ናታንና ቃል እንግዲህ ምንም ባላደረጉት ነገር ነው ሁለቱ ለሷ ብለው እየተጎዱ ያለው። ማለቴ ብዙ ጥሩ ሰዎች የሚጎዱት እንደዚህ ነው። ብዙ ደግሞ በቀል መጥፎ ያደረጉትን ሰዎች እንበቀላለን እያሉ እንግዲህ ህይወታቸው እንደዚህ ነው የሚሆነው እያለች ትመክራታለች። ግን ይሄ ልክ ትክክል ነች። ምክንያቱም እንግዲህ ከበቀል ላይ በቀል ምንም አይገኝም። ስለዚህ ከፍቅር ደግሞ ፍቅር ልናገኝ እንሰራለን። ያ ሰው እንግዲህ የሆነ መጥፎ ነገር ወይም ደግሞ ባደረገው ነገር ደግሞ ፈጣሪ ነው እንጂ የሚቀጣው ሰውን ሰው ሊቀጣ አይችልም። ስለዚህ ኤፍራታ እንግዲህ ገንዬ እንዳለችው እንግዲህ መጀመሪያው ተረጋግታ ይቺ ያኔት የምትባለው ከሉሊት የባሰ ጭራቅ ስትነግራት ናታን እስከሚመጣ ድረስ ጠብቃ ከዛ በኋላ ለናታን ብትነግረው ናታን ደግሞ ብዙ ነገሮችን ያውቅ ነበር፣ እንደዛ ያደርግ ነበር። ለማንኛውም አመሰግናለሁ። ባይ ባይ። እና አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቃል።